ጤነኛ ነው ያስመሰልሽ ነው አይደል? ውጪ እያልኩሽ ነው እኮ ፍጠኝ። ምን እየተካሄደ ነው? የማይገባኝ ብዙ ነገር አለ። ምን ማለት ነው? እኔም ደግሞ ደልዛ እንድትቀመጥ አረጋታለሁ። አንቺ ቆይ ምንድንሽ? መናፍስት ነሽ? ግራ የገባ ነገር ምንድን ነው ያስፈራ? አንተ ትፈራለህ እንዴ? በአምላክን ትወጂዋለሽ እንዴ? ለዛ ነው ያንተን ልብስ ያለበስከት። ምን ተፈጠረ? ምኝታ ክፍሉንም ታውቂዋለሽ ማለት ነው። ደግሞ አብረህን አይደል የቆየችው እዚህ? ተከታታይ አታብለሽ ነው አይደል? እሺ በቃ ቶ ሚሊየን ብሮችን ነው የምትወው። ተስፋ እንድትቆርጥና ህይወት እንዲከብዳት ነው ማድረግ እንዴ? አምላኬ እና እሺ ቆይ አባቴ ማን የገደለው? አላውቅም፣ ግን በእርግጠኝነት አገኘዋለሁ። ከመጀመሪያ ጀምሬ ያጣራሉ። አንድ ቃል የሚገባልሽ ነገር ግን እበቀልሻለሁ፣ በደንብ እበቀልልሻለሁ። በእንጀራ እናቷ እየተሰቃየች ያለችዋ ህብስት አሁን ላይ ስቃይዋ እንደቀጠለ ትገኛለች። ምንም እንኳን እሷን ከችግርና ከሀዘን ለማውጣት በአምላክ የተቻለውን ቢሞክርም ነገር ግን የህብስትን ስቃይ መቋቋም እንዳልቻለ የሚታይ ጉዳይ ነው። የአባቴን ገዳይ እፈልገዋለሁ የምትለዋ ህብስት አሁን ላይ እንደ አካላተ ጎደሎ ወይም ደግሞ አንዲት እግሯ የማይሰራ ሴት እንደሆነች አድርጋ ማስመሰሏን እንደቀጠለች ትገኛለች። ይህን ሁሉ ዋጋ የምትከፍለው የአባትሽን ገዳይ ለማግኘት ነው የሚለው በአምላክ አሁን ላይ እገዛው እንደሚያስፈልጋት እየነገራት ይገኝ ነበረ። ታዲያ ህብስት በዚህ ሁኔታ በአምላክን ማመን አልችልም ብትልም ነገር ግን ከማመን ውጪ ምንም አማራጭ ስላልነበራት የግዴታ በአምላክ ጋር አብራ መስራት ይኖርባታል። ተንኮለኛና መሰሪ የሆነችው የህብስት የእንጀራ እናት አሁንም አንቺን ዊልቸር ላይ ማየት ነው የምፈልገው፣ ምናልባትም የዕለት ከዕለት ኑሮሽን ያቀልልሻል በማለት የህብስትን አእምሮ ለመጉዳት ዊልቸር ገዝታላት ትገኝ ነበረ። በየቀኑ በትቅፍ ከምትሄጂ እናም በአምላክንም ከምትጎጂው አሁን ላይ በዊልቸር መሄዱ አማራጭ ነው ትላለች የህብስት የእንጀራ እናት። ግፍና በደል እየተሰራባት ያለችዋ ህብስት አሁን ላይ ይህን ሁሉ ነገር ተቋቁሚ፣ ነገር ግን የአባቴን ገዳይ ማግኘት አለብኝ ትል ነበረ። በህብስትና በአምላክ ግንኙነት ደስተኛ ያልሆነችዋ ታፈሱ አሁንም ከስርስራቸው እየተገኘች ትገኝ ነበረ። ታዲያ ህብስት በእግሯ እንደምትሄድ አውቃለሁ ትላለች ታፈሱ። እናም እትዬ ላይ እየተጫወትሽባት ነው ወይ ስትልም ህብስትን በጥያቄዎቿ አፋጣት ትገኝ ነበረ። ህብስትም ስለማይመለከትሽ ነገር አትጠይቂ፣ እኔ በእግሬ መሄድ ቻልኩኝ አልቻልኩኝ አንቺን አይመለከትሽም በማለት አፏን አዘግታት ትገኝ ነበረ። ታዲያ ታፈሱ በአጋጣሚ ባጠገባቸው እያለፍኩኝ የጩኸት ድምፅ ሰማሁ በማለት ህብስትና በአምላክ ያሉበት ክፍል በድንገት ሳታንኳኳ ገብታ ትገኝ ነበረ። ህብስትም በዚህ ሰዓት በሙሉ እግሯ ቆማ ስታገኛት ታፈሱ እጅግ በጣም ተናዳ፣ እናም በአምላክ ደግሞ ስለ ግድያ ወንጀል ሲያወራ ሰምተው አንተ ስለምን ግድያ ነው የምታወራው? እና አንቺስ ደግሞ ይኸው በሙሉ እግርሽ ቆመሻል እና መራመድ እንደምትችይ አሳየሽኝ ስትልም አስደንግጣቸው ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ቪዲዮን ከወደዳችሁት ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ህብስት ፊልምን ክፍል 9 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ ህብስት በእንጀራ እናቷ እየተሰቃየች የምትገኝ አንድ እንስት ስትሆን
አሁን ላይ ከአጠገቧ ያለው አንድ በአምላክ ብቻ እንደሆነ የሚታይ ጉዳይ ነው። ታዲያ በአምላክ አሁን ላይ ህብስትን ለማገዝ ግዴታ እግርሽ እንደማይሰራ ማሳወቅ አለብሽ በማለት ከአጠገቧ ሆኖ በዊልቸር እየገፋት እንዲሁም ደግሞ ነገሩ ብዛት ጥናት ሲሆን እየታቀፈ እየሄዱ ይገኙ ነበረ። ቤት መቀመጥ ሰለቸኝ የምትለዋ ህብስት አሁን ከቤት መውጣት ነው የምፈልገው፣ ነገር ግን ትምህርት ቤት መሄድ ስለማልፈልግ አሁኑኑ ወደ አብነት ጋር አድርሰኝ በማለት ከበአምላክ ጋር ተያይዛ ወደ ውድ ጓደኛው አብነት ቤት ሄደው ይገኙ ነበረ። በአምላክም ህብስትን አብነት ጋር ካደረሳት በኋላ አንድ የምሰራው ስራ አለኝ በማለት ሁለቱን አንድ ጋር ጥሏቸው ሄዶ ይገኙ ነበር። አብነትም በዚህ ዩኒፎርም ከምትቀመጪ አሁን ልብስሽን ቀይሪና ዘና እንበል በማለት ህብስት ዘና ፈታ እንድትል እድሉን አመቻችቶላት ይገኝ ነበር። ህብስትም በዚህ ነገር ደስተኛ ሆና የአብነትን ሌሊት ፒጃማዎች በመልበስ በነፃነት ተቀምጣ ትገኝ ነበር። ታዲያ በድንገት በአምላክ ወደ ቤት ተመለሰ። እናም በዚህ ሁኔታ እንዴት ደስተኛ ሆነሽ ተቀመጥሽ እና ዩኒፎርምሽንስ ለምን አወለቅሽ የሚለው በአምላክ አሁን ላይ የቅናት መንፈስ እያንጸባረቀበት ይገኝ ነበር። ህብስትም በፊቷ በቅርቡ አገባለሁ እናም ሙሽራ እሆናለሁ ትለው ነበረ ለአብነት። አብነትም ያንቺን ሰርግ ሞቅ ደመቅ የማደርግልሽ እኔ ነኝ በማለት ትህትና በተሞላበት መንገድ ለህብስት ደስታን እያበሰረላት ይገኝ ነበር። ታዲያ ህብስትም አያይዛ ቆይ በአምላክ አግብቷል እንዴ አይነት ጥያቄ ጠይቀዋለች። አብነትም ታዲያ ስለምን ማግባት ነው የምታወሪው? ቆይ ከበአምላክ ፍቅር ይዞሻል እንዴ? የምታገቢው በአምላክ ነው እንዴ ሲልም ጠይቋት ነበረ። ምንም መደበቅ ያልቻለችዋ ህብስት በአምላክን እንደምትወደው ለአብነት ነግራው ትገኛለች። አብነትም ይህ ነገር ሳስበው እሱም ጋር ያለ ይመስለኛል፣ ይህን ስሜት አውቀዋለሁ። እናም ስላንቺ ሲነሳ ምን ያክል እንደሚወናጨፍ እኔ ነኝ የማውቀው ይላት ነበረ። ህብስትም ይህንን ስትሰማ እጅግ በጣም ደስተኛ ሆነች። እኔን እየተሰማኝ ያለው የፍቅር ስሜት እሱንም የሚሰማው ከሆነ እኔ በጣም እድለኛ ነኝ ትል ነበረ። በአምላክም አሁን ላይ ይፍቱ ልካሽ ነው ወይ ሲል ታፈሱን በጥያቄዎቹ ማጣደፉን ቀጥሎ ነበረ። ታዲያ ታፈሱም አይ በአምላኬ ይፍቱ ልካኝ አይደለም፣ በአጋጣሚ ነው ወደዚህ የመጣሁት በማለት በአምላክን ለማሳመን እየሞከረች ትገኛለች። ታፈሱ አሁን ላይ በአምላክን እጅግ በጣም ትወደዋለች። እናም ስትጠራው ሁሉ በአምላኬ በማለት ነበረ ከሰዎች ለየት አድርጋ የኔ ጌታ እያለች የምትጠራው። ታዲያ ለምንድነው ጌታዬ በአምላኬ እያለች የምትጠራህ ስትልም ህብስት ጥያቄዎችን አቅርባለት ነበረ። በአምላክም ለምን እንደሆነ አላውቅም፣ ነገር ግን ታፈሱ በእንደዚህ አይነት ስም በተደጋጋሚ ትጠራኛለች ይላል። የዚህን ሰዓት ህብስት የቅናት መንፈስ አደረባት። እናም ወደ መኝታ ክፍሏ ሳይመጣ ሲቀር ማለትም ሲዘገይባት ወደ እሱ ክፍል ለመሄድ ስትሞክር በድንገት ታፈሱን አገኘቻት። እናም ታፈሱ የት ነበርሽ ስትልም ህብስት ጥያቄዋን ቀጠለች። ታፈሱም በአምላክ ክፍል ነበርኩ፣ ምነው ለምን ጠየቅሽኝ ስትልም ለህብስት አስረዳቻት። በዚህን ሰዓት ህብስትም እጅግ በጣም ተናደደች። ወደ እኔ ክፍል ያልመጣው ከአንቺ ጋር ስለነበረ ነው ማለት ነው ስትልም ነበረ። በንዴት መንፈስ እየተሯሯጠች ወደ በአምላክ ክፍል እየሄደች የምትገኘው። በድንገትም ክፍሉን በርግዳ ከገባች በኋላ ቆይ ለምንድን ነው እስከዚህ ሰዓት ድረስ ያልመጣኸው ስትል በአምላክን በጥያቄ አፋጠጠችው። በአምላክም አምሽቼ ስለመጣሁ ነው ያልመጣሁት፣ ቆይ ለምንድን ነው በዚህ ልክ እየተሯሯጥሽ የመጣሽው ይላት ነበረ። ህብስትም በድንገት እግሬን በማለት በአምላክ ላይ እንዳፈጠጠች ራሷን ስተወደቀች። በአምላክ እጅግ በጣም ደነገጠ። አሁን ላይ የህብስት የእግሯ ጉዳይ እየተባባሰ ስለመጣ ምን ማድረግ እንዳለበት እየተወዛገበ እናም እየተጨናነቀ ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።
ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።